ሰማኸኝ አይደል? አንተ አታፍቅራትም። ፍቅር ማለት ሲጀምር ለሚወዱት ሰው መስዋዕትነት መክፈል እንጂ የሚወዱትን ሰው በድሎና አሰቃይቶ የኔ ካልሆኑ ግዴታ አንተ ስለወደድካት ያንተ ትሆናለች ማለት ነው። በሰላም ጨርስና ሂድልኝ አልፈልግም። በቃ እንደዚህ ይኸውልህ። አሁን እውነቱን ስታቅ ደግሞ እግሬ ስንመታ ተመርከተ። ስማኝ፣ ወንድ ልጅ አይፎክርም። ሰማኸኝ? ወንድ ልጅ አይፎክርም። እውነት ከልብ ከሆነ ይቅርታ ያረክላት ከህይወታቸው ውጣ ከዚህ በኋላ። እኔ ደግሞ አነጋገር ከቤት ህይወት መቼም አልወጣም። ሰላም ውድ የዩቲዩብ ቤተሰቦች እንደምንድን ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትላንት ወሊያድ ቤቲን ይቅርታ ተንበርክኮ ይቅርታ ጠይቋታልና እያለቀሰ ምናምን ነገር አየሁ። ይሄ ነገር ልክ ነው አይደለም? የማይመስል ነገር ነው። ምክንያቱም ብዙ ነገር አበላሽቷል። እሱ ነገር የአሚርንም የቤቲንም ህይወት ነው ምስቅልቅሉ ያወጣው እንዳይሆን አድርጎት። ምክንያቱም የተረገዘ ልጅ እስከ ማስወረድ ድረስ አድርሷል። የቤቲን አባት አሳምሟል። አሚርና ቤቲ ይለያይቷቸዋል። ቤቲ ታማ ነበር። ልጁን ባስወረደችበት ሰዓት በጣም ታማለች። አሁን ፈጣሪ ይመስገን ወደ ሙሉ ጤንነቷ አልተመለሰችም። ግን በቃ ከቀን ወደ ቀን እየተሻሻለች መታለች። ግን እኔ ኦሊያድ ይቅርታ ሲጠይቃት በጣም የተናደድኩት ለዛም ዛሬ ላወራው እዚህ ጠርቼዋለሁ። ምክንያቱም የማይመስል ነገር ነው። ሰው የልቡን ካደረሰ በኋላ ይቅርታ ማለት ምን ማለት ነው? እኔ እንጃ። ሰይጣናዊ ስራ ከሰራ በኋላ ይቅርታ መጠየቅ ማለት እንግዲህ ለእኔ እንጃ። ይቅርታ መጠየቅ ታላቅነት ነው። ግን ያጠፋው ጥፋት ይቅርታ ራሱ አይገባውም። ይቅርታ አድርጌልሃለሁ ስትለው እኔ በጣም ተናድጃለሁ በሰዓቱ። ምክንያቱም ልጅን የሚያክል ነገር አስወርዶባታል። አባቷን አሳምሞታል። ከምትወደውና ከምታፈቅረው ባሏ ፍቅረኛዋ አለያይቷታል። ጓደኛዬን ደብድቦታል። ምን ያላረገው ነገር አለ? እኔ እንጃ። እኔ እንጃ። ሰይጣን ራሱ የሚቀናበት ስራ ነው ሲሰራ የነበረው እንጂ እኔ ይህን ነገር ይቅርታ ስላደረገችልህ በጣም ተናድጃለሁ። አሁን የጠራሁትም እንዴት ይቅርታ ትጠይቃታለህ? እንዴት አፋለኝ ብለህ አይንህን በጨው አጥበህ መተህ ይቅርታ ጠየቀ ከአሚር ጋር እንድትመለሱ ፈልጋለሁ። ግን እየወደድኩሽ ነው። እየወደድኩሽም ቢሆን ከአሚር ጋር መሆን ያለባችሁ። በቃ ባይዘዌ በጣም የሚወዳትና የሚያፈቅራት ቢሆን ኖሮ የእሷን ደስታ ሲያይ ተደስቶ ሁሉን ለፈጣሪ ሰጥቶ እሷ ስትደሰት የሚወዱትን ሰው ሲደሰት ሲስቅ ግዴታ የኔ ብቻ እኔ ስለወደድኩት ስላፈቀርኩት የኔ ብቻ ይሆናል ማለት አይደለም። ምክንያቱም ሌላ ሰው እየወደደች ሌላ ሰው እያፈቀረች የኔ ሁኚ የኔ ካልሆንሽ ለአባትሽ ማርገዝሽን ከአሚር ጋር ፍቅር መጀመርሽን ለአባትሽ ተናግሬ ምስቅልቅል ነው አወጣዋለሁ ሲል የነበረ ሰውዬ በአንድ ተነስቶ እንደ ጻድቅ ሲያረገው በጣም ነው የሚያናደው። ምክንያቱም ይሄ እኔ እንጃ ብቻ እንዴት ነው ፍቅር ማለት እኮ ለሚወዱት ሰው መስዋዕትን መሆን ነው። የሚወዱት ሰው ሲደሰት በማየት መደሰት ማለት ነው አይደል እንዴ? የሚወዱትን ሰው ተደስቶ ሲታይ ደስ ይላል። የሚወዱት ሰው ሲደሰት ሲስቅ ሲጫወት ደስተኛ ሲሆን ያስደስታል አይደል? ከልብ ለሚያፈቅሩት ሰው እንግዲህ ይሄ የሚከብድ አይመስለኝም። ምክንያቱም ይሄ አይወዳትም፣ በእልህ ተገፋፍቶ ይመስለኛል ይሄን ነገር እያደረገ ያለው እንጂ የምር የሚወዳትና የሚያፈቅራት ቢሆን ኖሮ እሷ ስትስቅና እሷ እንድትጎዳ ይሄ ሁላ መከራ እንዲደርስባት አያደርግም ነበር። ምክንያቱም እኔ እንጃ፣ እኔ ግራ ገብቶኛል። ዛሬ ጠርቼዋለሁ። ይሄ የማይመስል የአዞ እንባውን እዛ ቤቲ ጋር ቁጭ ብሎ ይቅርታ አድርጊልኝ እንትን አድርጊልኝ እኔ እወድሻለሁ ምናምን ነገር ይደብራል። በእውነት እንደ አብሮ አደግነት በጣም ነው የሚደብረው። እንዴት ሰው በጓደኛው ላይ የጓደኛው ሚስት ያረገዘች ሚስቱን እንዴት ለራሱ ይመኛል? ቃሉም እኮ ይላል የባልንጀራህን አትመኝ፣ የባልንጀራህን የሆነ ነገር አትመቀኝ።
ይላል እንጂ እኔ እንጃ። ይሄ አላቅም። ኦሊያድን እስከማውቀው ድረስ እንደዚህ አይነት ሰው አልነበረም። በድንገት ነው እንደዚህ ሆነው። እኔ ብቻ አላቅም። በጣም አናዶኛል። እዚህ ጠርቼዋለሁ። እንደውም ያው ደርሷል፣ እየመጣ ነው። ዶላር ለምንድን ነው ሰላም ነው? ምንድን ነው ፈለኩኝ? በጣም አናደድኩኝ። እውነቱን ስናየው በጣም ነው ያናደድከኝ። ያ ሁላ ነገር አድርገህ ምንም እንዳላደረገ ሰው አይነን በጨዋጥ በመተብ እንዴት ቤት ጋር መጥተህ ይቅርታ አድርጊልኝ ትላለህ? በጣም ብዙ ነገር እንዳጠፋህ ብዙ ነገር እንዳመስቃቀልክ ታውቃለህ አይደል? አንደኛ ነገር ይኸውልህ፣ እሺ ይቅርታ ማለት ትልቅ ነገር ነው። በሁሉም እምነት ራሱ ይቅርታ ባይነት ያ ሰው ጥፋቱን አምኖ እስከመጣ ድረስ ይቅርታ መጠየቅ ትልቅ ነገር ነው። ሁለተኛ ነገር ደግሞ የኔና የቤቲ ግንኙነት ጀስት አንተ ታውቃለህ፣ ከዚህ በፊት የነበረን ግንኙነት ታውቃለህ። ይቅርታ እንድታደርግልኝ ያደረኩት ራሱ በቃ ህይወቷ እኔ በፈለግኩት መንገድ አልሄደልኝም። እኔ በፈለግኩት ስልክ እግዚአብሔር ያሰበው ነበረ፣ እግዚአብሔር የፈቀደው ነበረ። እሱም በእሷና በአሚን መልኩ ሆነ። እኔ ደግሞ አልቻልኩም። ምክንያቱም እውነቱን ስነግርህ በጣም መወዳት፣ በጣም ማስብላት፣ ለእሷ የምጨነቅላት። ምክንያቱም እኔ እንዴት ላስረዳህ፣ በጣም እህቴ የለኝም በነገራችን ላይ ታውቃለህ አንተ እና እንደ እህቴ አማካሪ ሁሉ ነገር ነች እና ይህ ሁሉ ሲደርስባት ይህ ሁሉ ስትከፋ ደግሞ አልቻልኩም። ስለዚህ ራሴን ይቅርታ ለፈጣሪ አድርግቼ ዛሬ ደግሞ የንጹህ ልቤን ያውቃል ይቅርታ እንድታደርግልኝ የምፈልገው። ምክንያቱም አንደኛ ይቅርታ እንድታደርግልኝ የምፈልገው ምክንያት ቀሪ ህይወቷ ራሱ በቃ ከእግዚአብሔር ጋር እንዲሆን፣ ቀሪ ህይወቷ የተረጋጋ እንዲሆን፣ ቀሪ ህይወቷ ደግሞ ደስተኛ ሆና እንድትኖር ነው የምፈልገው እንጂ እንድትናደድብኝ እንድትከፋብኝ አልፈልግም። ይህ ሁላ ነገር ያመጣው ማን ነው? እንድታዝን፣ እንድትከፋ፣ እንድትታመም ያለ እድሜዋ ብዙ ነገር እንድታይ ያደረገው ማን ነው? አሚር አይደለም፣ አንተ ነህ። በመሀል ቤት ገብተህ የበጠበጥከው ሁሉም ነገር ያመጣው አንተ ነህ። አሚር ኮን በእኛ ህይወት የገባው እኔና ሰው ሁሉ ጓደኛሞች ነበር። ድሮ ተዋወቃችሁ አልተዋወቃችሁ አሪፍ ጊዜ እንደምናሳልፍ ጥሩ ጊዜ በመሀል ትምህርት ቤት ራሱ አብረን እንደምንሄድ በመሀል ክፍተት ተፈጠረ አይደል? ስማኝ፣ በመሀል ክፍተት ተፈጠረ አይደል? በቃ ክፍተት ተፈጠረ አይደል? ከዛ ይቺ ልጅ በቃ ክፍተት ሲፈጠር አጋጣሚ ተገናኙ፣ ተዋደዱ፣ ተፋቀሩ አይደል እንዴ? ሲጀመር አንተ ከልብህ የምትወዳት ቢሆን ኖሮ ለዚህ ሁላ ነገር አዳረጋትም ነበር። እንደውም አትወዳትም ማለት አታፍቅራትም። ሰማኸኝ አይደል? አንተ አታፍቅራትም። ፍቅር ማለት ሲጀመር ለሚወዱት ሰው መስዋዕትነት መክፈል እንጂ የሚወዱትን ሰው በድሎና አሰቃይቶ የኔ ካልሆኑ ግዴታ አንተ ስለወደድካት ያንተ ትሆናለች ማለት ነው። መስዋዕትነት ከፍለህ እኮ መስዋዕትነት ነው መናገር የለብህም አይደለም። ግዴታ አንተ ስለወደድካት ስማኝ፣ አዳምጠኝ። አሁን እኔ ልነግርህ ላዋራ ነው የመጣሁትና አዳምጠኝ። ዝም ብለህ አታውራ። በቃ ስማኝ፣ መጀመሪያ የምልህን ነገር ስማኝ። አሁን አንተ እንዴት ነው የሚወዱትን ሰው ይህን ያክል የሚሰቃየው? የምር ከልብ ብታፈቅራት ከአሚር ጋር ስትስቅ ደስተኛ ሆና ስታያት ደስ ሊል ነበር የሚገባው። የዘላለማዊ ደስታ አይደለም። ምን ማለት ነው የዘላለማዊ ደስታ? አንደኛ ፈጣሪ የሚፈቅደው በተመሳሳይ እምነት ነው። ሁለተኛ ደግሞ ፈጣሪ የሚፈቅደው እውነቱን ስነግርህ ከልብ የምነግርህ ነገር የጊዜያዊ ስሜት የጊዜያዊ ደስታ አይደለም። እድሜ ልክ ዘመኗን ደስተኛ እንድትሆን ነው። ሲቀጥልም ደግሞ ባለፈው ራሱ እሷ ቤት ይቅርታ አላት ስለ ቤቷ ስመጣ ራሱ ደብድበህኝ፣ አመሰቃቅለህ፣ ሰድበህኝ፣ አንቋሸህኝ ልክ ነኝ ከወረወርከኝ በኋላ እኔ ምን ማለት ነው በክብር ማወራ ለፋሚሊ ብዬ ነው ለቤተሰቦቼ ብዬ ነው እንጂ በክብር ራሱ እንዳንተ ስራ ስማኝ፣ እኔ እናንተ አልጨረስንም። ራሱ እኔ እኮ አልጨረስንም። አክብሬክ በቃ ፈጣሪ የልቤን ያውቃል። ፈጣሪ እሷንም ይቅርታ እንታረግልኝ ስለምፈልግ በቃ በንጹህ ልቤን የመጣሁት። አልጨረስንም። ይቅርታ ካረክ ራሱ ለሰው ልጅ ከልብ ከሆነ ያን የድሮ ነገር አታስታውስም። በዛ ኬዝ አልጨረስንም። እሱን ቶ አሁን እሱን ወደ ጎን አድርጌ የትላንትናው ስራ የማይሆንና ይሄ የአዞ እንባ ታውቃለህ? የአዞ እንባ ሲባል ሰምተህ ታውቃለህ? የአዞ እንባ ማለት የማስመሰል ገብቶሃል አይደል? የማስመሰልና የውሸት እንዴት ሰው በዚህን ያክል ሊያስመስል ይችላል? እስኪ እኔ እንጃ። የሰው ልጅ እንዴት ነው ከመሬት ተነስቶ የሚያለቅሰው? ምንም እንትን ሳይል ጭራሽ ሰውን በድሎ ይቅርታ ለማለት ለማስመሰል ይመጣው
ቤቲን አንተ ያሳመምካት ማን ነህ? ነገ ከነገ ወዲያ እውነቱን ስታውቅ ደግሞ አንተ ሲገባክ ደግሞ ነገ ከነገ ደግሞ ለኔ ደግሞ ተደረበ ተከራከራለህ። መቼም ሁሉንም ነገር አውቃለሁ። እማውቀው ነገር አለኝ። በማውቀው ልክ አውቃለሁ። እውነት ሲወጣ ደግሞ ትረዳኛለህ። አሁን አሜን የሚወዳት ቢሆን ኖሮ የሚጨነቅላት ቢሆን ኖሮ ለምን ጥሏት ሄዳል ታዲያ? አሁን በዚህ ሳለም ነው ከጎና ያለው ልጁን እኮ ነው ያስወረደችው በአንተ ምክንያት ነው የተለያዩት። በእኔ ምክንያት እኮ አልተለያዩም። በአንተ ምክንያት እሺ፣ አሁን ደስ አይደለም እውነቱን ተናገርክ፣ ተለያዩ። ወደ አንተ መጣች ቤቲ ያንተ ሆነች። ተለያዩ ራሱ እሱ ሌላ ሴት እንዴት ይይዛል? ያንተ ሆነች። ሌላ ፍቅረኛ እንዴት ይይዛል? የእሷን መጉዳት አያስብላትም? ያንተ ሆነች። ስማኝ፣ ያንተ ሆነች። ለነገው አያስብም አያለለ እሷ ከአንተ ጋር ስትሆን አታስብ ነበር? እሷ አንተን ሰምታ ልጁን ስታስወርድ እንትን አትልም ነበር? አታስብም ነበር? አሚር እውነቱን ተናገረ። የምሩን ቢወዳት ኖሮ ቤቲን የምሩን ቢያፈቅራት ኖሮ ከሱ አይለየም ነበር። ምክንያቱም ለምን እንደፈለገ የሰው ልጅ እኮ ሰውን በልቡ ብቻ አይደለም እኮ የሚወደው መላ ሰውነቱን እኮ ይወደዋል። ነገር ግን ምንድነው መሰለህ የችግር ጊዜ አጠገብ ከሌለ ያ ሰው የሀዘን ጊዜ በቃ የብቸኝነት ጊዜ አጠገብ ከሌለ ያ ሰው ምን ያደርግልሃል? አርክ ብዙ ነገር ሆነ አልቻለም፣ መታገስ አልቻለም። በቃ ልክ እኮ ነው አሚር ያደረገው በዚህ በአንድ በኩል ልክ ነው ያደረገው። ምክንያቱም አንተ ብዙ ነገር አረክ፣ እነሱን ለማለያየት ብዙ ነገር አረክ። ሰማኸኝ አይደል? ብዙ ነገር አረክ፣ ስንት ነገር አረክ አንተ እነሱን ለመለያየት። ጭራሽ ተንበርከክ የእሱ ሚስት እንደሆነች ልጅ እንዳለ በሆዷ እያወቅ ተንበርከክ ቀለበት ታርግልኛል አረክላት። ለምንድን ነው የማይዘልቀው? ልጅ አስተሳሰራችሁ ልጅ አስተሳሰራችሁ አይደል እንዴ? እውነት የሚናገር ሰው በነገራችን ላይ በጣም ጫና አለበት። ምክንያቱም በብዙ ሰው ዘንድ ያስተቸዋል፣ በብዙ ሰው ያናንዳል። እውነት ስለሚናገር ማለት ነው። እውነት ነው ያደረከው አንተ። ውሸት የሚናገር ሰው ብቻ ነው። እኔ ይኸውልህ በጣም አጥፍቻለሁ፣ በጣም ደግሞ ልክ ነኝ። እሺ ምን ነው ያንተ ልክነት? ምን ነው ንገረኝ እስቲ። እሷ ይኸውልህ ተጎዳች አይደለ? በቃ የተጎዳች ሴት ነች። ከጎኗ ለመሆን መጣ ብዙ ነገር አደረኩ አይደለ? አሚየቱ ጋር ነው እስቲ ከጎኗ የነበረው። ስደውለት ራሱ ስልኬ ዘጋ ነበር። ቴክስት አድርገህ ራሱ የመለሰን ነበር። ጭራሽ ስልኬን ብሎክ አድርጎኛል አይደል? ለአንተ ደውዬልህ ራሱ ጭራሽ ልጁን አስወርደ። ልጁ ለምን አላስወረድኩም እኮ አይደለ እንዴ? ልጁ የወረደበት ምክንያት ነገርኩህ። ሆስፒታል ተመረመረ፣ የተመረመረ ዶክተሮች ተናገሩ። ከዛ በኋላ ምን ላድርግሽ ንገረኝ። ያቱም ልጅቷ በጣም ህፃን ነች። ቤቲ ታውቃለህ፣ ልጅ ነች አውቃለሁ። እስላሚር አፍን ሞልተህ መናገር አትችልም። 100% የትም ቢሆን ስለ አሚር እመሰክራለሁ። እኔ ደግሞ አሚርን በደንብ አውቀዋለሁ፣ በደንብ ከሚገባው በላይ አሚርን አውቀዋለሁ። ስለዚህ አሚር መጥፎ ልጅ አሚርን ብታውቀውና ጓደኛዬ ብለህ ብትይዘው ኖሮ ይሄን ሁላ ነገር አታረግበትም ነበር። ይኸውልህ አሚር መጥፎ ልጅ ነው እያልኩ አይደለም። ነገር ግን ምን አለ መሰለህ የነገሮች ክፍተት ያንን ሰው እንድትገምት ያደርጋል። ስለዚህ አሚር ነገሮች ክፍተትን ተጠቀመ፣ ነገሮችን አየ፣ ድሮ የሚወዳት ፍቅረኛው ጋር ተመለሰ። ይመለስ። ስለዚህ የዚህ ጊዜ ደግሞ ምን እንደምትጎዳ ደግሞ ይመለስ። ልክ ነው። ዘይ ራሱ ላይፍ ይኖራል። ልክ ነው። ለቤት ደግሞ አታስብም? ልክ ነው። ለቤት አታስብም? ልክ ነው። ለቤቲ ስላሰብኩ መሰለኝ ያ ሁላ ነገር ያደረኩላት። እቤቷ ሳስታመማት የነበረው ከአቅሜ በላይ ሲሆን እናቱ ቤት ወስጄ ከእናቱ ጋር አስማምቼ አንድ ቤት እናቱ እንድታስታመማት ያደረኩት ስላሰብኩላት መሰለኝ። የወንድሜ ሚስት ነች፣ የወንድሜ ፍቅረኛ ነች። ስማኝ አሚር አይመጣም። መረጋጋት አለበት፣ ጊዜ ያስፈልጓል። የትኛውም ሰው የሚወደውና ሲሳሳለት የነበረው ልጁን አጥቶ ስማኝ፣ የሚወደውና የሚሳሳለት መቼ ነው የሚወለደው? ዛሬ ነው ወይ ነገ ነው ወይ እያለ በጉጉት ሲጠብቅ የነበረው ልጅ ወርዶበት ልጁ ጠፍቶ ልጁ ሞቶበት በጣም ረጅም ጊዜ ነው የሚያስፈልገው። ምክንያቱም እንዴት ነው ሲንሰፈሰፍ አንተ ራስህ አይተኸዋል አይደለም? እንትን ለልጁ ጎኑ እኮ ነው። በዚህ በችግሯ ጊዜ አብሮ ካልሆነ ጭራሽ ሌላ የድሮ ፍቅረኛው ጋር ስለተመለሰ ነው አብሮ ስለሆኑ ነው። ከፍቅረኛው ጋር አትበል። ይኸውልህ ያረከው አንተ ነህ። አሁንም ቢሆን ጥፋተኛ ነህ። ይሄ የአዞ እንባህን ቤቲ ጋር እንትን እንዳልከው ጥፋተኛ ነኝ፣ አጥፍቻለሁ፣ ይቅርታ እንድታደርጊ ደግሞ አድርግቻለሁ አይደለ? ይቅርታ አድርጊልኝ ብያታለሁ። እሱም እሺ ብላለች፣ እምቢ ብላለች። ምክንያቱም ሰው ልጅ ከልቡ ይቅርታ ከፈለገ እሺ አይልህም በአንዴ። ምክንያቱም እሺ ብለህ አንተ እውነት ከልብ ከሆነ ይቅርታ ያደረክላት ከህይወታቸው ውጣ ከዚህ በኋላ። እኔ ደግሞ እንደነገር ከቤቲ ህይወት መቼም አልወጣም። ገባ? መቼም አልወጣም። ቤቲ መለየት አልፈልግም አይደል? አሁንም ቢሆን ስማኝ፣ አሁንም ቢሆን ምክንያቱም ነገ ከነገ ወዲያ ከምታለቅሱ ነገ ከነገ ወዲያ አሁን ላይ የሚቆጭህን ነገር አታደርጉ። ያለውን ነገር የሚቆጭህን ነገር አታደርጉ። ምን የሚቆጭ ነገር አለ? እኔ እውነቱን ሳወራ እዚህ ጋር ቤቲ የሆነ ነገር ሆና ቢሆንስ? እሺ አንተ የራስህ ለማድረግ እንትን አርካ ያን ልጁን በወረደ ሰዓት የሆነ ነገር ብትሆንስ? እቺ ልጅ ብትሞትስ? በጣም ከባድ ነው። እድሜዋ ትንሽ ነው። ብትሞትስ?
የዘላለም ጸጸት ተሸክመህ ትዞራለህ። የዚህ ሁሉ ጥፋት ሰማኸኝ አይደል? ነገር አለ እኮ ላሚ ልጅቷ ህፃን ነች። ያለውን ነገር አገናዝብ ያለው ልጅቷ ይኸውልህ ልንገርህ ነች ባጭሩ አንተ ይኸውልህ እየወገንክ ያለው ለአሚር ነው አይደለ? ጥፋተኛ ነህ ብለኸኛል። አዎ ጥፋተኛ ነህ። ይቅርታ ችግር የለውም። ነገር ግን ግልጹን ስነግርህ ቤቲ ደግሞ ቀጣይ ባላት ህይወት እንድትጎዳ እንድትጨነቅ ምንም እንድትሆን አልፈልግም። ገባህ አይደለ? ምክንያቱም ትናንት እንደዛ ስለምናምን ስላት የነበረው ከጎኗ ስለሆንኩ ነው። ከጎኗ ገባህ አይደለ? የሰው ልጅ እኮ ያጠፋል፣ ይሳሳታል። እንኳን ነፍስና ነፍስ ጠፍቶ ራሱ እኮ ይቅር ይባባላል። ገባህ አይደለ? እና እኔ እሷን ማየት አልፈልግም። ከጨረስክ ካልጨረስክ አውራና ልሂድ። ወዲያድ አሁንም ቢሆን ከህይወታቸው ውጣ። ሰምተኛል አይደል? ይሄ እንደ ሁለተኛ ማስጠንቀቂያ ነው። በቀደምም ይኸውልህ እኔ ያን ነገር አልጨረስኩትም። ይኸውልህ አልጨረስኩትም። እኔም እሱን አልጨረስኩትም። ይኸውልህ ሪስፔክት በቃ በስነ ምግባር የምታወራው እኮ አሁንም ለዛ ነው አክብሬ ጠርቼ እማወራህ እንጂ ይሄን ነገር የትላንትናውን ስላየው እንጂ ማለት ነው። ወዲያድ እንደዚህ ካንተ ጋር ቆሜ ራሱ ማውራት አልፈልግም እኮ። ስለማታመጣማ እውነቱን ስነግርህ ምንም አላመጣም። ምንም ታምጣው ነገር የለም። እውነቱን ንገረኝ እሺ። አሁን ሂድልኝ ሂድልኝ። በሰላም ጨርስና ሂድልኝ። አልፈልግም በቃ እንደዚህ ይኸውልህ። አሁን ወንድ ልጅ እውነቱን ስታውቅ ደግሞ ማለት እውነቱን ስታውቅ ደግሞ እግሬ ስንመታ ተመርከት። ስማኝ፣ ወንድ ልጅ አይፎክርም። ሰማኸኝ? ወንድ ልጅ አይፎክርም። በቃ እንገናኛለን፣ የምንገናኝበት ቦታ እንገናኛለን። አክብረኸኝ ስለመጣ ፈጣሪ አክብርልኝ። ግን ከዚህ በኋላ አላርፍ የምትል ከሆነ በምወስደው እርምጃ እንዳይደብር። ሰማኸኝ አይደል? በማረገው ነገር አንድ ነገር እንዳይደብር። በቃ እኔ ጓደኛ ነህ። እኔ አንተን የማውቀው እኮ በአሚር ነው አይደል? በአሚር ነው የማውቀው። ሁለታችን ወይ ለማስታረቅ ሁለታችን ላይ ያለውን ክፍተት ለመሙላት ነው። አንተ መታረቅ አልፈልግም። ጭንቅላት ለመታረቅ አይሆንም። እውነቱን ስነግርህ ያንተ ጭንቅላት ለሰላም፣ ለፍቅር፣ ለደስታ፣ ለሳቅ አይሆንም። በቃ ተበላሽቷል ጭንቅላትህ። ወላድ ፍቅር እንዴት አይነት ፍቅር ነው? እንደዚህ አይነት ፍቅር ይሄ ፍቅር እኮ አይደለም። የሚወዱትን ሰው እያሰቃዩ እያስለቀሱ ምን እያሉ እየጎዱ በአባት እያስፈራሩ የሚወዱትን ሰው ሳትፈልግ የሰው ልጅ ወላድ አሁን ብዙ ነገር ስታከብረው ስትጨነቅለት ከዛ በላይ እኮ ታደርጋለህ። ከዛ በላይ እኮ ነፍስ ትዘራለህ። ሲቀጥል ደግሞ ትክክለኛ ጓደኛ ማለት እኔና አሚር መሀል ያለውን ክፍተት መድፈን፣ እኔና ቤቴ ያለውን መሀል ክፍተት መድፈን፣ ሲቀጥል ደግሞ በእኛ ምክንያት ደግሞ ነገሮች መክፈት ሳይሆን በእኛ ያሉ ፋይሎችን መዝጋት፣ ማስታረቅ። በቃ እኔ ካጠፋው ኦሊ አጥፍተሃል፣ አሚር ካጠፋው አሚር አጥፍተሃል፣ ቤቴ ካጠፋች ቤቴ አጥፍተሻል ብለህ ማስታረቅ ነው ትክክለኛ ጓደኛ ማለት። አውርቻለሁ ወላድ ትዝ ካለህ አይደለም። ከዛ በፊት በስነ ስርዓት አውርቻለሁ። ከነሱ ህይወት ውጣ አልኩህ አይደል? አሚር በጣም እግባባዋለሁ፣ በጣም አውቀዋለሁ። እና አሚር እናንተ አይነት ጓደኛ አለው ይኑረው፣ ችግር የለውም። ነገር ግን አሁን አንተ ለኔ ጥሩ አምላክ ላይኖር ይችላል፣ ጥሩ ነገር እንትን ላትለኝ ትችላለህ፣ ላትናገረኝ ትችላለህ። ነገር ግን እርግጠኛ ሆኜ ንገርክ፣ ነገ ከነገ ወዲያ ደግሞ እግዚአብሔር እውነቱን ሲያወጣ ደግሞ እኔን ታመሰግናለህ። ኧረ ሂድ፣ በጣም ባለጌ ነህ። በቃ እንገናኛለን። እናንተ ወንድ ልጅ አይፎክርም። አላርፍ ካልክ ደግሞ አሳያለሁ። እንግዲህ ቤተሰቦች አይ ዶንት ኖ በጣም የሚያሳፍርና የሚደብር ስራ ነው እየሰራ ያለው። ጭራሽ አላርፍ ብሏል። ከዚህ በኋላ በምወስደው እርምጃ እኔ እንጃ፣ እኔ ተጠያቂ አይደለሁም። ምክንያቱም እዚህ ጋር እንትን እያለኝ ነው፣ እንዳይሆን ነገር እንዳረግ እየገፋፋኝ ነው። ዛሬም በክብር አዋራሁት፣ ግን እሱ ያኔ ደበደብከኝ እያለ ነው ሲያወራ። እኔ እኮ ያንን መደብደቤን እኮ አልረሳሁትም፣ ግን አላገኘሁትም። የዛን ጊዜም እንደምፈልገው አላገኘሁትም። እንደምፈልገው አግኝቼው ቢሆን ኖሮ ከዛም በላይ አደርገው ነበር። ግን በቃ እኔ እንጃ። እኔ ከዚህ በኋላ በምወስደው እርምጃ ምንም እንትን አይልም። የሰው ልጅ የሚወደውን ሰው ይሄን ያክል አያሰቃይም። ቢወዳት ከልቡ ያፈቅራትና ቢወዳት ኖሮ ይሄን ያህል አያረግባትም ነበር። ግራ ገብቶኛል።